ኢኮኖሚያዊ ፋይዳ ያለው ሀገር በቀል ቴክኖሎጂ ሰርቶ ስራ ላይ ማዋሉን የሶዶ ፖሊ ቴክኒክ ኮሌጅ አስታወቀ። ዘንድሮ በኮሌጁ አሰልጣኞች የተሰራው ጭስ አልባ ከሰል ማምረቻ ማሽን ለአካባቢ ጥበቃ ስራ ከፍተኛ አስተዋጽኦ የሚያበረክትና ችግር ፈቺ መሆኑም ተመላክቷል። ከሌሎች ተሞክሮ በመቀመር የተሰራው ይህ ቴክኖሎጂ የሚያመርተው ከሰል አንዴ ተቀጣጥሎ ለረጅም ጊዜ የሚቆይ በመሆኑ ለየት ያደርገዋል ነው የተባለው። ዳግም አዴቦ ተጨማሪ አለው። የሶዶ ፖሊቴክኒክ ኮሌጅ ሀገሪቱ ምን አይነት ቴክኖሎጂ ያስፈልጋታል የሚለውን ጥያቄ መሰረት በማድረግ ከውጭ የሚገቡ ምርቶችን የሚተኩ የፈጠራ ቴክኖሎጂዎችን ለገበያና ለማህበረሰቡ እያቀረበ ይገኛል። ለአብነትም እየተገባደደ በሚገኘው 2018 ዓ.ም በኮሌጁ አሰልጣኞች ከተሰሩ ቴክኖሎጂዎች መካከል ቆሻሻን ወደ ሀብት የሚቀይረው ጭስ አልባ ከሰል ማምረቻ ማሽን ተጠቃሽ ነው። አሁን ከሰል ሰው ይገዛል። ገዝቶ ከሰሉ መጨረሻ ላይ እነዚህ ዱቄት የመሰሉ ነገሮች ወዳቂ ሆኖ ይበተናል በሆነ ቦታ ላይ እሱ አለ። ከዛ ውጭ ደግሞ የምግብ ፍርፋሪ አለ። ከዛ ውጭ ደግሞ የዘንባባ ፍሬ አለ፣ የሩዝ ገለባ አለ፣ የጣውላ ቤት ሰጋቱራ አለ ማለት ነው። እነሱም በመጠቀም እናደርጋለን። እነሱም ሚክስ አድርገን ሚክስ ከደረገ በኋላ ማሽን ላይ ያስገብተን ያ ከሰል ሆኖ እንዲወጣ ሰራን ማለት ነው። ከተማ ላይ ካርቶኖች አሉ፣ ትናንሽ ሳሮች አሉ፣ የሚጣሉ ብዙ ማቴሪያሎች አሉ። ዌስት የሚሆኑ ተቃጥሎ መሬት ላይ ወድቆ የሚቀሩ ብዙዎችን እነሱን እንደገና አምጥተን አቃጥለን ከሌላ ኢንግሪዲየንቶች ጋር ባይንድ ተደርጎ ጭስ አልባ ከሰል ለህብረተሰቡ ችግር ፈቺ አድርገን አቅርበናል። ምርቱ በገበያ ላይ ካለው የእንጨት ከሰል የተሻለና ለተጠቃሚዎች አመቺ በሆነ መንገድ እንደተዘጋጀ ተጠቅሰዋል። ተለያየ ቦታ እንጨት ለቅሞ አምጥቶ ሲያቃጥሉ ጭስ ይወጣል። ከዛ ጋር ተያይዞ ይሄ ከሰል እኛ የመሰለው ከሰል ጭስም ዝቅተኛ ነው። ተቃጥሎ ከሰሉን ደግሞ ከመጀመሪያ ከሰል ቆይቶ ነው ጥቅም የሚሰጠው ማለት ነው። እና ከሰሉ ከመጀመሪያ ከሰል ልዩነት አለው፣ ይቆያል። ደን የመጨፍጨፍ ሁኔታ እንዳይከሰት የሚመረቱ ከሰሎችም ጭስ አልባ እንዲሆኑ ከማድረግ አንጻር ሰፊ ስራዎች ተሰርተዋል። በዚህም እንግዲህ ደስ የሚል የከሰል ማምረቻ ተሰርተዋል ማለት ነው። ይሄ እንግዲህ ከወዳደቁ ከጣውላ ቤት የወዳደቁ ሰጋትራዎችን ሰብስቦ ሪሚክስ አድርጎ ከሌሎች ግብዓቶች ጋር ሪሚክስ አድርጎ ረጅም ሰዓት መቆየት የሚችል ከሰል እንዲሁም ይህንን ማምረት የሚያስችል ጭስ አልባ ከሰል ነው የሚያመርተው። ኮሌጁ ነባራዊ የኢንዱስትሪ ጥያቄዎችን በመመለስና የቴክኖሎጂ ሽግግርን በማፋጠን ረገድ አጋዥ ሚናውን ለመወጣት እየሰራ ይገኛል። የኮሌጁ የፈጠራ ቴክኖሎጂ ግኝቶች በፍጥነት ለተጠቃሚው እንደሚደርሱም ተመላክተዋል። እዚህ ሰርተን ሾፓችን ላይ ማስቀመጥ ሳይሆን ህብረተሰቡ እንዲገለገልባቸው ተባስቶ የህብረተሰቡን ወይም የማህበረሰቡን ችግር እንዲያቃሉ ታስበው የተሰሩ ናቸው። በዛው ልክ ደግሞ የማሰራጨት ላይ ከዚህ በፊት ችግር ነበር። ያንን ደግሞ የሚያግዙ አንዳንድ መንግስታዊ ያልሆኑ ተቋማትም ጭምር እያገዙ ያሉበት ሁኔታ ነው ያለው። እንደ ተቋም ደግሞ እኛ ጋር ተሰርቶ ማሽኖች እንዲቆሙ አንፈልግም፣ እንዲቀመጡም አንፈልግም። ፍላጎት ያላቸው በተለይ በማምረቻም ላይ እየሰሩ ያሉ ሌሎች አገልግሎቶች ላይ እየሰሩ ያሉት ላይ ሰፖርት የማድረግ ለነሱ የመስጠት እነሱ እንዲገለገሉ ከማድረግ አንጻርም እኛ ጋር እንዳይቀመጥ ማሽኖችን እነሱ ራሳቸው እንዲጠቀሙ ሰርተንም እየሰጠን ያለንበት ሁኔታ ነው ያለው። የሶዶ ፖሊቴክኒክ ኮሌጅ በቴክኖሎጂ እውቀት የበለጸገና ዘመኑ የሚፈልገውን የሰው ኃይል በማፍራት ለአካባቢውም ሆነ ለሀገር ከፍተኛ አስተዋጽኦ እያበረከተም ይገኛል። ኦቲዝም የፈጣሪ ቁጣ አሊያም የወላጆች ኃጢአት ውጤት አድርጎ የመፈረጅ ልማድ በወላጆች ስነ ልቦናና ማህበራዊ ኑሮ ከፍተኛ ጫና እያሳደረ እንደሚገኝ ተመላክቷል። የኦቲዝም ተጠቂ ህጻናትን አስፈላጊ ፍቅርና እንክብካቤ መከልከል ችግሩ የተባባሰ እንዲሄድ እንደሚያደርግ የዘርፉ ባለሙያዎች ይናገራሉ። አለማየሁ አልቶ ዝርዝር አለው። የአእምሮ እድገት ውስንነት አሊያም ኦቲዝም የእግዚአብሔር ቁጣ የወላጆች ኃጢአት ውጤት አድርጎ መመልከት በስፋት የተለመደ ነው። ነገር ግን በማህበረሰቡ ዘንድ ያለው ከሳይንሳዊ ግኝቶችና ዓለም አቀፍ የምርምር ሪፖርቶች የሚጻረረው የተዛባ አመለካከት በኦቲዝም ተጠቂ ህጻናትና በተለይም በእናቶች ላይ ከባድ ማህበራዊና ስነልቦናዊ ጫና እንደሚያስከትል በወላይታ ሶዶ የልባም ኦቲዝም ማዕከል መስራች ሲስተር ለምለም ንጋቱና የጠቅላላ ሕክምና ባለሙያ ዶክተር በረከት ጳውሎስ ያስረዳሉ።
እንደ እግዚአብሔር ቁጣ የሚያዩ ሰዎች አሉ። የአባት ወይ የእናት ጥፋት እንደሆነ ብዙዎች የወሰዱት ምግብ የወሰዱት መድኃኒት ጋር በብዛት እንደሚያያይዙ አስተውላለሁ። በሕክምናው በሳይንሱ ወደ 80% የሚደርሱ የአእምሮ ውስንነት በሽታዎች የሚመጡት ከዘረመል መዛባት ጋር በተያያዥነት ጋር ያላቸው ናቸው። ወደ 25% ወደ 20% የሚሆኑት ደግሞ በአካባቢያችን ከሚፈጠሩ ነገሮች ጋር ከወሊድና ከወሊድ ጋር ተያይዞ ባሉ ሁኔታዎች እንደሚመጡ ሳይንስ ይናገራል። ብዙ ጊዜ አውቲዝም ያላቸው እናቶች በጥናትም ትዳራቸው ዲቮርስ ያደርጋል ወይም በትዳር መፋታት ይኖራል ማለት ነው። ለምን? ይሄ ማህበረሰቡ ስላልነቃ ባንቺ ዘር መጣ ባንተ ዘር መጣ የሚል ነገር አለ ማለት ነው። በጣም ብዙ ጊዜ በዚህ ዲቮርስ ያደርጋል። ስለዚህ ይሄ ልጅ አምኖ ሚይዝላት ቤት ውስጥ የሚያገለግሉ ልጆች እንኳን የሉም። ለምን? በጣም ብዙ ጥንቃቄ ስለሚያስፈልግ። ባለሙያዎች አክለው እንዳመላከቱት ህብረተሰቡ የሚያሳየው ማግለልና ፍረጃ የሚያስከትለውን ጫና ለመሸሽ ሲሉ በርካታ ወላጆች ልጆቻቸውን ከሰው ለማሸሽና ለመደበቅ ይገደዳሉ። ልጆችን ከአካባቢና ከሰው ማግለል የባህሪ እድገታቸውን የበለጠ የሚያባብስ በመሆኑ ማህበረሰቡ ከመግፋት ይልቅ አስፈላጊውን ድጋፍ ሊያደርግ እንደሚገባም ባለሙያዎች ይመክራሉ። 6ኛ ልጇ ናት የእናትየዋና ቤቷ ሄድኩኝ እና ስገባ እኔ ሻሎም የኔ ኬዝ ስለሆነች ነው የምትመለከተኝ ስለሆነች ነውና የሻሎም እናት ብዬ ገባሁኝ ማለት ነውና በጣም አለቀሰች። ለምን አለቀሽ? ምን ሆነሽ ነው? ምናምን ነገር አልኳት ማለት ነው። እኔ ብዙ ልጆች አሉኝ፣ በብዙ ልጆች ይጠራለሁ። የሻሎም እናት ግን ተብዬ አላቅም እና ለመጀመሪያ ጊዜ ሻሎም እናት ተብዬ ስጠራ ለምን የተረሳች የተተወች ልጅ ስለምትመስል ማለት ነው። ማህበረሰቡ እንደዚህ አይነት ይሄ ማግለል ስላለ ማለት ነው እውቀቱ ስለሌለ እና ለሷ ይሄ ትልቅ ትሪትመንት ነው ማለት ላይ በሷ በልጇ መጠራቷ በማትጠራ ልጇ መጠራቷ ትልቅ ነገር ነው ማለት ነው ለዚች እናት። ስለዚህ ልጆቻቸው ትሪት ሲደረጉ ወይም እነሱን መጀመሪያ ተቀብለን እርግማን አይደለም ቁጣ አይደለም ብለን ስንጠጋቸው ትሪት ስናደርጋቸው ካሉበት ነገር ይወጣሉ ማለት ነው። ትሪትመንት በጣም ትልቅ ቦታ ይይዛል። አብዛኛውን ጊዜ ወደ አንድ ክፍል ውስጥ ከተው እንግዳ ሲመጣ ልጆችን ዞር ያደርጓቸዋል። የተለያዩ ባህሪዎችን በሚያሳዩበት ጊዜ ተገቢ ከሆነ በላይ ቅጣት ወላጆቻቸው ባለመረዳት እንደዚህ አይነት ተጽዕኖ ያደርሱባቸዋል። የሚያሳዩትን ሪአክሽን እንደ ፖዚቲቭ ነገር ተቀብሎ ከማበረታታት ይልቅ ወደ መቆጣት፣ ወደ መግረፍ፣ ከሰው ፊት ዞር የማድረግ ሁኔታ በብዛት በአካባቢያችን ይታያል። ይህ ነገር ግን ልጆችን ከማገዝ ይልቅ ወደ መባባስ እና ወዳልሆነ ሁኔታ እነሱም ልክ እንደኛ ፍቅርን ይፈልጋሉ፣ እንክብካቤን ይፈልጋሉ፣ ለምንጠይቀው ነገር ምላሽ ይሰጣሉ፣ በአእምሯቸውም ይመዘግባሉ። እነኚህ ደግሞ ትልቅ ተጽዕኖ ይፈጥርባቸዋል። ለሕክምናውም በጣም ትልቅ ተጽዕኖ ይፈጥርባቸዋል። ልጆችን ወደ ጤና ተቋም ወስደን ባለሙያ እንዲያያቸው ማድረግ በጣም ወሳኝ ነው። በተለይም በጊዜ ሲሆን ሕክምናውም የተሻለ ውጤት እንዲመጣ ያደርጋል። ሳይንሳዊ ጣልቃ ገብነት የህፃናቱን የንግግር የመግባባትና የዕለት ዕለት እንቅስቃሴ በከፍተኛ ደረጃ የሚያሻሽል በመሆኑ የሐኪም እገዛ እንዲያገኙ መገፋፋትና የአመለካከት ለውጥ ለወላጆችና የአእምሮ ውስንነት ላለባቸው ህፃናት ምቹ አካባቢን የሚፈጥር ነው። የ7 ዓመት ሴት ልጅ ህፃን አስገድዶ መድፈር ወንጀል የፈጸመ ግለሰብ በ18 ዓመት እስራት መቀጣቱን የቦሎሶ ሶሬ ወረዳ ፍርድ ቤት መረጃ አመላከተ። ግለሰቡ ህፃኗን በማታለል በፈጸመው አስነዋሪ ድርጊት በ18 ዓመት ጽኑ እስራት ተቀጥቷል። የወንጀል ድርጊቱንና የቅጣት ውሳኔውን የተመለከተ የችሎት ዘገባ አለን። ትዝታ ታከለ እንደሚከተለው ታቀርባለች። ላለፉት ጊዜያት ለጆሮ የዘገነኑ ልብ የሰበሩ አንገት ያስደፉ ለሰሚም ለነጋሪም የከበዱና ሰቅጣጭ እንደ ማህበረሰብ በየጊዜው እየተባባሱ የመጡ ጥቃቶች ተስተውለዋል። እነዚህ ጥቃቶችም ጾታን መሰረት ያደረጉና ሙሉ ለሙሉ በሚያስደፍር መልኩ በታዳጊ ልጃገረዶችና በህፃናት ሴቶች ላይ የሚደርሱ ናቸው። በወላይታ ዞን ቦሎሶ ሶሬ ወረዳም የተሰማው ያስገድዶ መድፈር ወንጀል ግለሰቡ ህፃኗን በማታለል በፈጸመው አስነዋሪ ድርጊት በጽኑ እስራት ተቀጥቷል።
በወረዳው ዳንጋራ ሳላጣ ማዘጋጃ ነዋሪ የሆነው ተመስገን ማቴዎስ የተባለ ወጣት ሚያዝያ 17 2018 ዓ.ም ከቀኑ 9 ሰዓት አካባቢ ህፃኗ ቤት ውስጥ ብቻዋን መሆኗን በማጣራት ቡና ፊልኝ ብሎ በማታለል ወደ ራሱ ቤት በመውሰድ አስነዋሪ ድርጊቱን ፈጽሟል። ፖሊስ ወንጀለኛውን በመያዝ አቃቤ ህግ ክስ መስርቶበት ሐምሌ 30 2018 ዓ.ም በቦሎሶ ሶሬ ወረዳ ፍርድ ቤት የችሎት ውሎ የፍርድ ውሳኔ ተሰጥቶታል። ተከሳሽ ግለሰብ እድሜው 26 ዓመት ሲሆን ውባለም ደነቀ በምትባል ህፃን ልጅ ላይ ያደረሰው አካላዊና ስነልቦናዊ ጥቃት በሕክምና ማስረጃ በመረጋገጡ ፍርድ ቤቱ ባሳለፈው ውሳኔም በ18 ዓመት ጽኑ እስራት እንዲቀጣ ብይን ሰጥቷል። እየተባባሰ የመጣውን የህፃናት ጥቃት ሙሉ በሙሉ ለማስቆም የህብረተሰቡ አመለካከት መለወጥ አለበት። እያንዳንዱ ሰው በየአካባቢው የሚፈጸሙ ጥቃቶችን ለፖሊስ ወይም ለሴቶችና ህፃናት ጉዳይ ቢሮዎች በአስቸኳይ ሪፖርት የማድረግ ድርጊቱን የማውገዝና ለህፃናት ደህንነቱ የተጠበቀ አካባቢ የመፍጠር ኃላፊነት አለበት። እያንዳንዱ ልጅ ደህንነት፣ ፍቅርና ጥበቃ ሊሰማው ይገባል።